እናንተን እግዚአብሔር ሱፐርናቹራል የማድረግ ፕሮግራም የለው። ብዙ ክርስቲያን ሰው መሆኑን ይረሳና ስራመድ ልብሴን እንዲሳረግ ቆንጆ ነው ከሆነ አላነበብኩም። እኔ መጽሐፍ ቅዱስን ነው ማምነው። ማቴዎስ ወንጌል ምዕራፍ 11 ላይ ሄዱና አስተያውጡ ቃል በቃል አንዳንድ ቃሎች ስለተፈጸሙ ማቴዎስ 11:10 ላይ ላንብብላችሁ። እንዲህ ተብሎ የተጻፈለት እርሱ ነው። ማቴዎስ ወንጌል 11:10 በፊት መንገድን ያዘጋጅል ዘንድ ካንተ አስቀድሜ መልእክተኛዬን እልካለሁ። ይሄ ቃል የተወሰደው ከኢሳይያስ 40 አይደለም፣ ከሚልክያስ 3 ነው የተወሰደው። ኢሳይያስ ምዕራፍ 40 ትዝ ይላችኋል አይደል? በምድረ በዳ የሚጮህ ድምፅ የሚለው የመጥምቁ ዮሐንስ አንተ ማን ነህ ሲሉት ዮሐንስ ወንጌል ምዕራፍ 1 ላይ እኔ በምድረ በዳ የሚጮህ ድምፅ ነው የተባለልኝ በነብዩ በኢሳይያስ የተነገረልኝ ነኝ አለ ዮሐንስ። ማቴዎስ 11 ላይ ማቴዎስ የተጠቀመው ቃል የሚልክያስ ምዕራፍ 3 ነው። እነሆ መልእክተኛዬን በፊትህ እሰዳለሁ የተባለለት እሱ ነው። ይሄንኑ ቃል ማርቆስም ሉቃስም ተጠቅመውታል። ይሄንኑ ቃል ከሚልክያስ ነው የወሰዱት። የዚህ ትንቢት ቀጥተኛ ቃል ተናጋሪ ሚልክያስ ነው። ከሚልክያስ በፊት ኢሳይያስም ተናግሯል ስለ መጥምቁ ዮሐንስ። ኖርማሊ ኤርሚያስም ተናግሯል። መሲያኒክ የሆኑ ትንቢቶች ሲነገሩ ቀድሞት መንገድ የሚያዘጋጅለት እንደሚመጣ አስቀድሞ የብሉይ ኪዳን ነቢያቶችም አባቶችም ተናግረውለታል። ምናልባት እናንተ በጣም ጎበዝ አጥኞችም ስለሆናችሁ እዛ የሙሴ መጽሐፍት ውስጥ የምትገቡ አሉ። ባይዘው መጥምቁ ዮሐንስና ኢየሱስ አይነጣጠሉ። መሲሁ ከመምጣቱ በፊት መንገድ የሚያዘጋጅለት ይመጣል። መልእክተኛዬን አለ። ማን ነው መልእክተኛዬን የሚለው? ላኪው። ላኪው ማን ነው? ከኋላ የሚመጣው። መልእክተኛዬን ከፊት እልካለሁ አለ። ከዛስ የሚልክያስ ጉባኤ ኦሬዲ በዘካርያስና በሐጌ በኩል የሰሙት መልእክት አለ፣ እግዚአብሔር ይጎበኛቸዋል የሚል። ከዛ ህዝቡ አሜን ሲሉ የምትጠብቁት ጌታ አይደል? አሁን ጌታን ነው የምንጠብቀው ብሏል። የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል። እስቲ አሜን በሉ። በምንም መንገዱን ብቻ እኛ መምጣቱ ነው የምንፈልገው። እኛ የጌታን መምጣት የምትጠብቁት ጌታ ከምን በኋላ? ከመልእክተኛው በኋላ። አሁን ይወላችሁ አሁን እንትኑ ትንቢቱን ዝም ብላችሁ ሳሉት አሁን ሚልክያስ የሚለው ስም መልእክተኛ ማለት ነው ትርጉሙ። ከመልእክተኛዬ በኋላ እኔ እመጣለሁ ሲላቸው የሚልክያስ ኦዲየንሶች በእርግጥ ወደ ታች እየወረደ ስለሚበተነውና ስለሚያብራራው ክሊር ነገር ይገባቸዋል። ግን ቀጥታው ላለ ሊትራል በቁሙ ለሚሰማ ሰው ከመልእክተኛዬ በኋላ ሲል ከሚልክያስ በኋላ ለምን መሰላችሁ? የግሪክ ትራንስሌሽኑ ላይ ሚልክያስ የሚል ስም አይደለም የሚጠቀመው፣ መልእክተኛዬ የሚለው ነው የሚጠቀመው። ሚልክያስ የሚለው ስም ላይ መልእክተኛዬ የሚል ቃል ነው የሚጠቀመው። ስለዚህ ከመልእክተኛዬ በኋላ ሲል ከሚልክያስ በኋላ፣ ከዚህ ነብይ በኋላ፣ ከዚህ ሰውዬ አገልግሎት በኋላ የምንጠብቀው ጌታ ይመጣል። የት ነው የሚመጣው? ወደ ቤተ መቅደሱ፣ ሕጉ ወደሚነበብበት፣ ስርዓቱ ወደሚፈጸምበት፣ ለምስክር የሚሆነው የእግዚአብሔር ምልክት የሆነው ማደሪያው ባለበት በዚያ ድንገት ነው የሚመጣው። በዚህ ቀን ይመጣል፣ ድንገት ነው የሚመጣው። ይሄ የሚያመለክተው ጌታችን ኢየሱስ ክርስቶስ ወደ ምድር መምጣቱን ቀጥታ የሚያመለክት ቃል። ኢየሱስ ከዮሐንስ ቀጥሎ ወደ ምድር ይመጣል የሚል ቃል። የጌታ የኢየሱስ ክርስቶስን ወደ ምድር መምጣት የሚያመለክት ቃል። የእግዚአብሔር ክብር ቤተ መቅደሱ ላይ ይመጣል። እግዚአብሔር ክብሬን በቤቴ ላይ አመጣለሁ፣ እግዚአብሔር ክብሬን በሕዝቤ ፊት እገልጣለሁ። የእግዚአብሔር ክብር ኢየሱስ ነው፣ ሌላ ነገር አይደለም። የእግዚአብሔር ክብር፣ የእግዚአብሔር ክብር ልጁ ነው። የእግዚአብሔር ብርሃን የተገለጠው በልጁ ነው። በሚልክያስ ዘመንም እግዚአብሔር እየተናገረ ያለው ስለ ሌላ ክብር አይደለም፣ እየተናገረ ያለው ስለ ኢየሱስ መምጣት ነው። አሁን እኛ የእግዚአብሔር ክብር ይገለጣል ሲባል ምንድነው? አሁን እናንተ አይምሯችሁ ልትሆኑ የሚመጣላችሁ አሁን ክብሩ ይገለጣል ሲል አሁን አንድ ሰው ምንድነው የሚመጣላችሁ? በጭንቅላቱ ዙሪያ ክብ ብርሃን ነው የሚትዝ የሚላችሁ። ስትራመዱ የሆነ ከላያችሁ ላይ የሚንጠባጠብ እሳት፣ እንደሱ አይነት ነገር ነው ትዝ የሚላችሁ። እሱ እንደሱ አይደለም። እናንተን እግዚአብሔር ሱፐርናቹራል የማድረግ ፕሮግራም የለውም። አሜን በሏ። አይ ናቹራል እንድትሆኑ ብዬ ነው። እውነቴን እኮ ሰውነታችሁን እንዳትለቁ። ብዙ ክርስቲያን ሰው መሆኑን ይረሳና
ስራመድ ልብሴን እንዲሳረግ ቆንጆ ነው ከሆነ አላነበብኩም። እኔ መጽሐፍ ቅዱስን ነው ማምነው። ሰዎቹ ኦርዲነሪ ናቸው። የእግዚአብሔር ክብር ምንድነው? ልጁ በእነሱ ሁኔታ ሲገለጥ ኢየሱስ መምጣቱ ነው። እግዚአብሔር ምንድነው ያለው? ክብሬ ከኋላው ይመጣል። አሁን የኢሳይያስ 40ን አላቅም እንግዲህ ያው ምናልባት አንስቼው እኮ ነው። ኢሳይያስ 40 ላይ እኮ በምድረ በዳ የሚጮህ ድምፅ አለ፣ ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ስርጓጎጡ ይስተካከል፣ ጠማማው ይቃና። ከዛስ የእግዚአብሔር ክብር ይገለጣል። የእግዚአብሔር ክብር ማን ነው? የጌታ ኢየሱስ ክርስቶስ መምጣት ነው። ኢየሱስ የመጣበትን ሁኔታ እዩት። ሂስቶሪካል ጂሰስን እዩት እስቲ። ኢየሱስ ከድንግል ማርያም ተወልዶ መሬት ላይ 33 ዓመት ተኩል የኖረውን ኑሮ እዩት። እሱን የእግዚአብሔር ክብር። አሁን ኢየሱስ የበላው የጠጣው የተኛው የተነሰሰን ኢምፐርሰን ክራይስት የእግዚአብሔር ክብር ነው። the glory of God የተባለው ኢምፐርሰን ክርስቶስ የእግዚአብሔር ክብር ነው። እስቲ አሜን በሉ። አሁን አክቲቪቲዎቹ አይደሉም የእግዚአብሔር ክብር፣ እሱ ነው የእግዚአብሔር ክብር። ጮክ በሉና ኢየሱስ የእግዚአብሔር ክብር ነው በሉ እስቲ። አፍተሮል የእግዚአብሔር ኃይልም የእግዚአብሔር ጥበብም ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለን ከዛስ የእግዚአብሔር ኃይል የእግዚአብሔር ጥበብ ክርስቶስ ነው የሚለው። የእግዚአብሔር ኃይል the power of God የተባለው የሆነ ሙቭ የሚያደርግ ነገር አይደለም። የኃይሉ መገለጥ ሊሆን ይችላል ሲጸለይ የሆነ ነገር ስንሆንኛ እንጂ እግዚአብሔር ኃይል የተባለው ክርስቶስ ነው። የእግዚአብሔር ኃይል የተባለው ወንጌል ነው። ሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርምና ትዝ ይላችኋል። አስቀድሞ ለአይሁድ ከዛም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል የተባለው ወንጌል ነው። ወንጌል ምንድን ነው? የምስራች። የቱ ነው የምስራች? ኢየሱስ ስለ ኃጢአተኞች ሞተ። ይሄ ነው የእግዚአብሔር ኃይል። እስቲ አሜን በሏ። የሆነ የተኛ ሰውዬ ከተኛበት ብድግ ማድረግ አይደለም የእግዚአብሔር ኃይል። የዘላለም ፍርድ ያለበትን ሰውዬ ወደ እግዚአብሔር መንግስት መቀላቀል ነው የእግዚአብሔር ኃይል። ምንም አይነት ነገር በብሉይ ኪዳን ተገልጦ ማድረግ ያልቻለውም ኢየሱስ እርቃኑን መስቀል ላይ ሞቶ አረገው። የእግዚአብሔር ኃይል ይሄ ነው ተባለ። አንድን ኃጢአተኛ በእግዚአብሔር ጽድቅ ፊት ማቆም ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ጉልበት። ከሲኦል ገንጥሎ በእግዚአብሔር ቀኝ ማስቀመጥ ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ክብር። ይሄ ነው በጣም the most favorite text ኢሳይያስ 53 the most እኔ በጣም ነው የምወደው። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ምንድነው የእግዚአብሔር ክንድ ሲሉት በምድረ በዳ ላይ እንደ ቡቃያ የበቀለ ስር ያለው ምንም ሲታይ ደም ግባት የሌለው እሱ የእግዚአብሔር ክንድ ነው። the extended God የተዘረጋ መለኮት። እስቲ አሜን በሏ። የቱ ነው የእግዚአብሔር ኃይል? የተሰቃየው ክርስቶስ። የቱ ነው የእግዚአብሔር ኃይል? ሂስቶሪካሊ መሬት ላይ ኢንካርኔት ያደረገው ጋድ። ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ክብር። ሌላ ኃይል ሌላ ክብር አትጠብቁ። ከዚህ በኋላ የሚገለጥ ክብር አለ። አዎ አማኝ በሙሉ የሚጠብቀው ሰማይና ምድር የሚጠብቀው ፍጥረት በሙሉ የሚጠብቀው የእግዚአብሔር ክብር የኢየሱስ ዳግም መመለስ እሱ ነው። እሱ ነው። ሌላው ነገርስ የኃይሉ መንቀሳቀስ እግዚአብሔር ሙቭ ሲያደርግ የሚሆን ነገር ነው። ፐርሶኒፋይ ካረግ ነው ኢየሱስ ነው የእግዚአብሔር ክብር። የለም ሌላ። ስሙ ለዘላለም የተመሰገነ። የምትጠብቁት ጌታ ምን አይነት ተስፈኛ ቃል ነው! እንዴት አይነት ትንቢት ነው! ምን አይነት እድለኛ ነብይ ነው! ምን አይነት እድለኛ ነብይ ነው! ምን አይነት ፕሮፌሲ ነው! የምትጠብቁት ጌታ ሲል ኦፍ ኮርስ እንዴ ቸርች የተሰበሰበ ሰው ምን ይጠብቃል? ምንም። እንገናኛለን እኮ ከዚህ በኋላ ነው እንጂ የመጀመሪያ ቸርች የሚያመጣኝ እናንተን ማየት ብቻ እኮ አይደለም እኮ ቸርች የሚያመጣኝ ጌታን፣ ከዛስ ህዝቡን፣ እግዚአብሔርን የሚጠብቅ ህዝብ ከዛ በኋላ ነው መገናኛችን። ቸርች እዚህ ድረስ ዋጋ እያስከፈለ ሰኞ ማታ፣ ሮብ ማታ፣ ማክሰኞና ቅዳሜ ጧት፣ ሐሙስ ማታ በጣም ቢዚ ነው እኮ ቸርቹ። ሐሙስ ማታ ተክተክ ብሎ ግርም ነው የምትሉ አገልግሎት ማዘጋጀት እነ ዮቤ እዚህ ትምህርት በቃ ምንድነው የሚያመጣችሁ? እንገናኝ ተባብላችሁ ነው የምትመጡት። ጌታን ብላችሁ ነው የምትጠብቁት። ጌታ ሲባል አዎ እዚህ ድረስ የመጣው እሱን ብለን ነው። ድንገት የት ይመጣል? ወደ ቤተ መቅደሱ
እና ከግል ጉዳይ ከመንደር ከተጠላለፍክበት ከተያዝክበት ተለይና ወደ ቤተ መቅደስ ና። ቤተ መቅደሱ የእግዚአብሔር አምልኮ ሴንተር ነው። እግዚአብሔርና ሕዝቡ የሚገናኙበት ቦታ ነው እና እዛ ነው የሚጠብቃችሁ እግዚአብሔር። ምን ማለት ነው? ወደ ቤተ መቅደሱ ይመጣል ማለት ካለህበት ተለይተ ስትመጣ የሚፈልገው ቦታ ላይ ስትገኝ እንደ ሚልኪያስ ዘመን ከሆነ ሕጉን እየጠበቀ ስትንቀሳቀስ እዛ ቦታ ላይ ይመጣልሃል። ድንገት ነው የሚመጣው። ቀጠሮ መጥቶ አያውቅም።